ያደረ እመቤቴ ማርያም ሆይ ደስ ይበል። በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበል። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርላት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ እናት ተብለሻልና እመቤቴ ማርያም ሆይ ደስ ይበልሽ። ልዩ መድኃኒታችንን በመውለድሽ እናት አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነት አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን ለዓለመ ዓለም። ልመና ክብሯ በእውነት ለዘላለሙ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ጾም በየዓመቱ በጥንቃቄ በንጽሕና የሚጾም አንድ መነኩሴ ነበረ። ለሱም ይህችን ጾም ከመጾም በስተቀር ሌላ በጎ ነገር አልነበረውም። ከጊዜ በኋላ ያ መነኩሴ ታሞ ሞተና መልአከ ሞት መጥቶ ነፍሱን ወደ ሲኦል ወሰዳት። በዚያን ጊዜ ተስፋ ለቆረጡ የአለኝታ ተስፋቸው፣ የችግረኞች ረዳታቸው፣ የዓለሙ ሁሉ መድኃኒት የምትሆን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን መጣች። ከዚያም ልጄ ወዳጄ የዚህን መነኩሴ ነፍስ ማረልኝ ስትል ወደ ልጇ እግረ መስቀል ወርዳ ማለደችው፣ ለመነችው። ጌታችንም እናቱን ይህን መነኩሴ ምን በጎ ነገር አድርጎልሻል አላት። እሷም እስከ ዕለተ ሞቱ ድረስ ከዓመት እስከ ዓመት በጥንቃቄ በንጽሕና ይጾማል አለችው። ጌታ ኢየሱስ ክርስቶስም ወደ ዘላለም ሕይወት ይገባ ዘንድ ምሬልሻለሁ አላት። ከዚያም ፍጹም ተድላ ደስታ ወዳለበት ገነት ገባ። ልመናዋ ክብሯ በእውነት ለዘላለሙ ይደርብን። ለእኛ ሊጠቅም የሚችለውን ወስደን ወደ ንስሐ መመለስ ብቻ እንጂ አሁን በዚህ ላይ የሚጨመር የሚነገርም ነገር የለም። ዞሮ ዞሮ ያው ዛሬ የነበረው ሕዝብ ደስ የሚል ነው። በጣም ብዙ ቁጥር ያለው ሕዝብ ነው የመጣው። ያስቀዳሹ ነገር በጣም ደስ የሚል ነው። ከዛም ቀጥሎ ደግሞ ከቅዳሴ በኋላ ይህን ያህል ሰዓት ቆይቶ ወንጌል ለመማር የተከፈተ ልብ ያለው ሕዝብ ደስ ይላልና
አሁን ሰዓታችሁን አንወስድባችሁም። ዕለተ ሰንበት ብዙ ተግባር ያላችሁ ስለሆነ ወደፊቱ እየተመካከር ሰዓቱን ቀልጠፍ አድርገን በጊዜ የሚጨርስ ይሆናል። ለጊዜው በዚሁ ይበቃናል። ጸሎት እናደርግና የመጨረሻውን ጸሎት እናከናውናለን። አቤቱ የሰራዊት ጌታ እግዚአብሔር አምላካችን ሆይ ሌሊቱን ባርከህ ቀድሰህ በሰላም በሕይወት በጤንነት ስላሳደርከን ክብርና ምስጋና ለስምህ ይሁን። ቀኑን ባርከህ ቀድሰህ እንድትሰጠን እንማጸናለን። ከሊቀ መላእክት ከቅዱስ ሚካኤል ረድኤቱን በረከቱን ጣዕሙን ፍቅሩን በልቦናችን እንድታሳድርብን የታመሙትን ወገኖቻችንን እንድትምርልን የሞቱትን በመካነ ቅዱሳን እንድታሳርፍልን የታሰሩትን እንድታስፈታልን ያዘኑትን እንድታጽናናልን የደከሙትን እንድታበረታታልን በሃይማኖታቸው ተሰነካክለው የወደቁትን ወደ ቀደመች ኦርቶዶክሳዊት ተዋሕዶ ሃይማኖታቸው እንድትመልስልን አንተን በአባትነት እኛም በልጅነት ሕያውና ዘላለማዊ የሆነውን ስምህን እንዲህ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ ቅድመ እግዚአብሔር አቤቱ ጌታ ሆይ ሕዝብህን አድን፣ ካህናቱንም አክብራቸው። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የዋጃት ቤዛ የሚሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ክብርት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ሥጋውን የበላችሁ ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ያስተሰርይላችሁ። ሥጋ መለኮት ስለሚባል ሥጋው፣ ደመ ሕግ ሥርዓት ስለሚባል ደግሞ ባለፈው ይቅር ይበላችሁ፣ በሚመጣውም የጠብቃችሁ ለዘላለሙ። ኩኑ ፍቱሐነ እምኃጢአት ወኩኑ ድሉዋነ ለመንግሥተ ሰማያት በአፉሁ ለመንፈስ ቅዱስ እግዚኦ መሐረነ ክርስቶስ ማርያም ከማሁ በሐሌዮ በነቢብ በገቢር በእውቀት ባለ እውቀት የተሠራ ኃጢአት ማይሠራ ኃጢአትን ሁሉ እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን ከመንፈስ አሜን። እግዚአብሔር እኛን ባሪያዎቹን ይባርክ። የተቀበልነው ቅዱስ ሥጋውና ክቡር ደሙ ለኃጢአት ማስተስረያ ያለ ተቀበልን። በዕለትም በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀሉ ኃይል አገኘን። ኪያከ